ይሄ ወንጀል ነው። ግን ሰው ሳይበድል እንዴት ነው ስም የምታጠፊው? የእኚህን ሴትዮ ስም አጥፍተሻል። የልጅ ያልሆነ ነገር አላወራው ያልሆነ ቀንተሽ ነው። እናቶቻችሁ በማይረባ ነገር አትጡ። የሚሞትበት የራሱ የሆነ ቀን አለ። ዝም ብሎ ሰው ይሄ የእግዚአብሔር ስራ ነው። በቃ በእግዚአብሔር ስራ ውስጥ ገብቶ ሊያ እንደገደለች ነገር ይሄ ድንቁርና መቼ ነው የሚለው? እናቴን በሉብኝ እያለች ደግሞ ያችኛዋ እንደዛ እናቴን በሉብኝ፣ እናቴን ደፉብኝ። ማይ ጉድነስ እንደዛ ካለች ግን በእውነት በጣም እሷም ጤነኛ አይደለችም። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮችን ሰምቻለሁ፣ ልንገራችሁ። ባለፈው ዱባት የነበረችው አቺ አሜሪካን አለች አይደለ? ሰላም ውዶቼ፣ ዛሬም በአዲስ አነጋጋሪ ቪዲዮ ተመልሻለሁ። ስለ እናቷ ስለሞተችባት ልጅ ሰዎች ቲክታክ ላይ በሁለት ተከፍለዋል የሚሉትን አስተያየት እንሰማለን። ሊያ ላይ ምን ተፈጠረ እና ሌላ ደግሞ የምነግራችሁ በኔ ሌላ ቻናል አለ፣ ብሎግ ቻናል ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ብሎግ የሚመቻችሁ ቪዲዮ አሁን በቅርብ ጭናለሁ። ሾርቶች አሉ እያያችሁ ሰብስክራይብ አድርጉኝ ከተመቻችሁ። ስራ ስለማያመች ልጆቻችሁን ኢትዮጵያ ጥላችሁ ትመጣላችሁ አውቃለሁ። ለእናቶቻችሁ በጥሩ ገንዘብ ጥሩ ገንዘብ አድርጉላቸው። በጥሩ ገንዘብ ጠብቋቸው። እናትዬ አንዴ ካለፈች አለፈች። እናቶቻችሁ በማይረባ ነገር አትጡ። መነጋገሪያ ሁልጊዜ አትሁኑ። በተለይ ባለትዳር ከሆናችሁ ራሳ ብዙ ምናቀው ጉዳይ ግን ስለማይጠቅም ነው ማላወራ። ከኔ ህይወት ጋር አገናኘው። ስለዚህ እናቶቻቸውን አሁን መጠበቅ፣ አባት መጠበቅ አቅም ካላችሁ፣ ከሌለ ምንም ማድረግ አይቻልም። ካላችሁ ግን አቅሙ አድርጉ። ጃንዬም አይቼሻለሁ፣ እግዚአብሔር ይጠብቅ። ነገር አልችልም። ይሄ ወንጀል ነው። ግን ሰው ሳይበድል እንዴት ነው ስም የምታጠፊው? የእኚህን ሴትዮ ስም አጥፍተሻል። የልጃቸውን ስም ለማጥፋት የሚሆን ብቻ ማቅልሽ ጉዳይ የለም። ሴትዮዋ ድምጹኝን ሳይሉሽ ስሜ አንቺ ሳይሉሽ ስሜ ይነሳ የሶሻል ሚዲያ ፊገር ነኝ ብለው ምንም አይነት ነገር ሳይጠይቁሽ የሴትዮዋን ስም ጠርተሽ ልጃቸው እንደበደለች አድርገሽ ስም አጥፍተሻል። ያ ካለ ምንም ምክንያት ኤቪደንስ ማን ነው ያለሽ? ሴትዮዋ መበደላቸው ማን ነው? ሴትዮዋ ክትፎ እንዲከትፉ ልጅቷ እንዳስገደደቻቸው ሆነ የተለያየ ነገር ማን ይነግርሽ? አንቺን አሳይና። እሳቸው ነግሮሻል? አሳይን። ልጆቻቸው ነግሮሻል? አሳይን። የአሉኦሉ ይሄ የወሬ አንቺ ዶላር ለመለቃቀምና አንቺ ለመብለቅ ዛሬም የምነግርሽ ነገር ያንቺን ጉሮሮ ለመሙላት እያልሽ የህዝብ ህይወት የቤተሰብ ህይወት አትበጥብጪ። እኔና ያንቺ ጥላቻ ነው። እኔና አንቺ እንደማንዋደድ ማንንም ያውቃል። ግን በእግረ መንገሪ ግን የምነግርሽ ነገር ትምህርት ከሆነሽ የሰው ስም አታጥፊ። ስለሌላው ነገር ማለት ነው ተይ፣ ችግር የለውም። ልጅቷ አማራስ ናት፣ እሳቸውም እናታችን ናቸው፣ በህይወት አልፈዋል። ሀዘን ነው፣ ችግር የለውም። አንቺ ግን ስላልሽው ነገር ምን ስታወሪ እንደነበረ በስነ ስርዓት መተን ሰው እየሰማ እንደዚህ ድምጽሽን እያሰማን እንወቅስሻለን። ውቀሱኝ ከሆነ የምትፈልጊው ግን ዛሬም ተነስተሽ ወጥሽ እኔ ላይ እንዲልታረጉ እኔ ላይ ልጅቷን ያስፈራራሻት ነገር ራሱ በጣም ብልግና ነው። ከኔ ጋር እንዳትሳፈጭ። እኔ አንቺን እየተሳፈጥኩሽ ነው። 2 ዓመት ሊሆን ነው አንቺን እያሰደድኩሽ። የተወቀጥሽበት ቦታና ጥፋትሽን ስታጠፊ ካዩኝ እየመጣው መናገርሽ ለምን እኛን አታስፈራሪንም? ወንድ ኮንሽ አንድ ልጅ ከመሬት ተነስተሽ እንደዚህ የልጅቷን ስም ከነቤተሰቦቿ የምታጠፊ የእናትየውንም ስም ያጠፋሽው እሱን መልስ ትመልሻታለሽ አንቺ እከክ። ዋናው ጥፋትሽ ይሄ ነው። ትክክል ነው ያወራችሁ ሊያ። what is evidence? በምን አወቅሽ ትክክል መሆኑን? ሴትዮዋ ተበደልኩ ብለው መተው ላንቺ ነግሮሻል? ሴትዮዋ ለሷ ደውለው ነግሯታል ወይስ ልጆቻቸው ነግሯታል? ምንም የምታውቂ ነገር በሰፈር ሰው በአካባቢ በምናምን አበሻ ምቀኛም የሚወድም ሰው እንዳለ ምቀኛም አለ። አንድ ሰው ተመሪተን ሰው እሷ እንዲህ ታረጋለች እንዲህ ማስረጃለሽ? አንቺ ትክክል የተናገረችው ላችሁ ኤቪደንስ አለሽ? ማስረጃለሽ? ሴትዮዋ ስለመበደላቸው ምናምን የምታውቂ ነገር አለሽ? ደውለው ነግሮሻል? ላንቺስ ነግሮሻል? ለሷስ ነግሯታል? እዚህ አሜሪካን ሀገር እኛ ልጆች እናትና አባቶቻችንን እያመጣን እንደምንበድል የነገረሽ ሰው አለ? ማን የነገራችሁ ሰው አለ? አሜሪካን ሀገር የምትኖሩ ቤተሰብ ትበድላላችሁ ያላችሁ ስማችሁን የምታጠፉት
ኤኒዌይ ጋይስ የሚሞትበት የራሱ የሆነ ቀን አለው። ዝም ብሎ ሰው ይሄ የእግዚአብሔር ስራ ነው። በቃ በእግዚአብሔር ስራ ውስጥ ገብቶ ሊያ እንደገደለች ነገር ይሄ ድንቁርና መቼ ነው የተናገረችው? አሁን ለምሳሌ ሊያ እናትየውን ተሳድባለች። እናትየውን አንቺ እንዲነሽ አንቺ እንዲነሽ ብላቸው ቢሆን ገና በህይወት እያሉ አልፋታትም ነበር። እንደዛ እኮ ነው የሚሉት። ደግሞ አሁን ለምሳሌ ኮሜንት ሊያ እናትሽን አክብሪ፣ ወርቅ አለብሻቸው፣ ማረፊያቸው ጊዜ ነው፣ ክትፎ አታስቀጥቅጫቸው፣ የሆነ ነገር አታሰሪያቸው፣ ይረፉ እናት በቃ ይሄን ያለችው። ይሄው ቪዲዮ አለ ታሳይ ነበር ቪዲዮ አለ። ይሄንን ማለት እንዴት ሰው እንደ ስድብ ያየዋል? እንዴ በመጥፎ ያዩበት ምክንያት እነማን ናቸው? እንቁርቲ ተናገረች። ኩዊን ሊያ ጸበኞች ናቸው ከድሮ እኔ ያውቃለሁ። ከዩቲዩብ ጀምሮ ኩዊን ሊያ እና ሊያሾ ጸበኛ ናቸው። በምንም አይዋደዱም፣ ሊስማሙ የማይችሉ ናቸው። እና ለማቀሳሰር ያልሄዱበት ነገር የለም። ይሄ ሌላውም አለ። ሰው ባልቀምተሽ በዚህ ወጥተሽ በዚህ ገብተሽ ይባባላሉ። በቃ እንደዚህ የሚገርም ነገር አለ። ግን ቆም ብሎ ማሰብ አንዳንዴ ጥሩ ነው። ምንድነው ሰው ይታዘባል ወይ? ጸባችሁን ብቻ ማየት ሳይሆን ያለባችሁ ሰውስ እንዴት ነው የሚቀበለው እኛ የምንለውን ብላችሁ ማሰብ አለባችሁ። አያችሁ፣ የእናንተ ችግር ብዙዎቻችሁ ምንድነው የእናንተን ጸብ እንጂ ሰውስ ምን ይላል፣ ሰውስ ምን አይቶ ይፈርዳል የሚለውን አታስቡትም። ለምን እንዳልኳቸው አሁንም ፊደል አልቆጠራችሁም። ሞቶ ማረፊያ የለውም። ሚዲያ ላይ በጣም ከባድ ነው። ግን እኔ በጣም የሚደብረው ነገር በእናትህ ቢሆንና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትም። ሊያ ግን እኔ ሊያ ጋር ጸብ ነኝ። ሐሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው፣ እሷ ናት ይሄን ያደረገችው። የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሬሉ የታረዱ ለነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሜ የራሴን ማንንም ሰው የፈርቼም ተንቀጥቅጬም አይደለም የምኖረው። የራሴን ሀሳብ እገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምትገል? ያን ያክል ሪከርዷ ራሱ አለ። ክፈተው አሰማው። ለዚህ ላለው ብታሰማው በጣም መልካም ነው። ጆካዬ እሳቸው ራሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም ላይ የሚካሄደው ነገር ይሄ ዝም ብሎ ነው። ያው ታውቃለህ፣ እዚህ ጋር የተጣሉ ሰዎች ታይሚንግ ይጠብቃሉ። ገብቷል? አንዱን ለመጣል ይሄ እንጂ ያው ሊያ ያለችው እውነቷን ነው። እዚህ ማንም ቤተሰብ የሚያመጣው እዚህ አንደኛ ነገር የስ ካመጣቸው ልጆች ካሉ ልጆችን ቴኬር ያርጋሉ። ባልና ሚስት ትሮጣለህ። ገብቷል? ኑሮ ተሸንፋለህ፣ ህይወትን ትቀይራለህ። ይሄ ማንም ያደርገው ነው። ከዚህ ውጪ ማንም እንትን የሚያደርገው ነገር የለም። ቤተሰብ ደግሞ ታውቃለህ፣ እድር ይሄዳል፣ ማህበር ይሄዳል፣ ለቅሶ ይሄዳል፣ ገበያ ይሄዳል። በእንደዚህ ነው ያደገው። እዚህ ትልቅ ቤት ውስጥ ገብታ ከትልቅ ቴሌቪዥንና ከልጆች ጋር ዘግተው ደግሞ ቤተሰብ ምን ያደርጋል? ጭንቀት ያደርጋል። ይሄ ታወቀ ነገር ነው። ስለዚህ ከዚህ ውጪ የተናገረችው ነገር የለም። ሶስተኛ ልጅቷ ደግሞ ያስተቻት ነገር አይ ቲንክ እንትና የመጣ ጊዜ ነው መሰለኝ እዛ ጋር አካባቢ በነበረ ሁኔታ ነው ልጅቷን ራሱ ችግር የተፈጠረው። ኒውስ ሁላችንም እንደምንች ማንም የኔ ህይወት ላይ እንትን መፍጠር አይችልም ተጽዕኖ። አንድ ገዳይም ፈጣሪም ሁሉም ነገር እግዚአብሔር ነው እና የእግዚአብሔር ጠላቶቿን ትጨርሳት ነበር እንዴ? በዛ ቢሆንማ የጥበብ ሁሉ መጀመሪያ መጨረሻም እግዚአብሔር ነው ሁሉን ነገር የሚያደርግ። እኛ የሱ የካልኩሌሽን ውጤቶች ነን እንደ ሰው ቢሆንማ ላይክ ዓለምን በቁጥጥሯ ስር ታደርግ ነበር። ምን ያባክናታል ሶ ቴንክ ዩ ይሄን ተናገረች በተባለው ኦፍ ኮርስ እንኳን አይደለም እንደዚህ ብዙ ነገራችን ውጭ ያለው ሰዎች አይደለንም። ማንም ወጥቶ የሆነ አረካት ነገር ሲያደርግ ሁሉም ኮሜንት ይሰጣል እና በዚህ በሷ ምክንያት ነው የሞቱት ምናምን የሚለው በዘመኑ ቋንቋ አይነፋም።
እና ሌላ ሰበብ ያደርጉ ይሻላቸዋል። ግን አሁንም ማለት የምፈልገው ለቤተሰቦቻቸው መጽናናትን እንመኛለሁ። ሌሎቻችሁ ግን ተማሩ፣ ከዚህ እናቶቻቸውን እያመጣችሁ የምታስፈጉ ተማሩ። እዚህ ምንም እንኳን ለነሱ ለኛማ ቡሊ ሲያረጉ የሚውሉ በየቀኑ ማለት ነው። ወንድ አይሉ፣ ሴት አይሉ፣ ሽማግሌ አይሉ፣ ህፃናት አይሉ 24 ሰዓት የሰዎችን ልጆች ሲያዋርዱ የሚውሉ ሰዎች ናቸው። ዛሬ ካልጠፋች ካልተገደለች እሷ ናት የገደለቻቸው። ይሄ ነውር ነው። ሊያ ልጠሏት ትችላላችሁ፣ ላትመቸን ትችላለች። በዚህ ደረጃ ግን በክፋት መሄድ እኔ ልክ ነው ብዬ አላስብም። በጣም እኔ ብዙ ባወራ ደስ ባለኝ ግን I think I got nervous መሰለኝ እና እናታችን በጣም ያሳዝናሉ። የጭንቀት ዘመን፣ የረሃብ ዘመን፣ የድካም ዘመን እሱ በቂያቸው ነው እውነት ለመናገር። እንደገና አምጥቶ እዚህ በዛ ላይ ደግሞ ያው ለሾ የሚደረግ ነገር ነው አብዛኛው። ሴትዮዋ ፊት ድካም፣ ስትረስ፣ በጣም ውጣ ውረድ የበዛባቸው እናት ነበሩ። ሄዳችሁ ቪዲዮአቸውን ማየት ትችላላችሁ። ለመናገር እንኳን እስኪ ደክማቸው ድረስ ነው እና ይሄ ነው ያለኝ ሐሳብ። በጣም ቴንኪዩ ሐሳቤን እንዲገልጽ ስለፈቀዳችሁልኝ። እዛው በሌላ ሐሳባችሁን ሴት ልጅ መጎዳትን ምናምን ሊያ ወንድ ናት እንዴት አለ? ሊያ ወንድ ናት? ወንድ ናት ወይ ሊያ? ሴት መስላል። ሴት ካላችሁ አንድ ላይ ተባብራችሁ ጥሩ ነገርን ማሳየት የምትፈልጉትን ከእናንተ ጋር ሐሳባችሁን የሚቃወም ማስቀጥቀጥ፣ አካውንት ማዘጋት፣ ስንት ነገር ማድረግ የምትሰሩት እንደናንተ አረመኔ እኔ አይቻላል። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ፣ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው የምትጎዱት እኔ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ ዮኒም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት፣ እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረግሽ ለልጆች እናት መሆን እማቺ ርካሽ ሴት ነሽ ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላቅም። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናቱ ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገረኝ። ሪያሊቲው ይሄ ነው። አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ ትመጣብኛል። ያልሆነ ነገር አላወራው ያልሆነ ቀንተሽ ነው እና እናት ማለት ምን ያህል ሰልፊሽ እንደሆናችሁ የምታውቁት በዚህ ነው። እናትን ማክበር፣ ለእናት መከላከል፣ ለእናት ጠበቃ መሆን እናት ስለሌለሽ ቀንተሽ ነው ትሉኛላችሁ። የሆነ ነገር ሲደርስ ደግሞ አንቺ ገፊ እየምራችሁ ነው ካላላ። እናንተ ስታወሩና እናንተ ኮመንት ስትሰጡ ትክክል፣ ሊያ ስትናገር ግን የሆነ መንፈስ ያወራ ነው የሚመስለው አይደለ? እንዴ ፈጣሪ ያ ደሚሮስ ማይኖ ማሪ ግን ምን ማለት ዝም ብዬ ተነስቼ አውርቼ ቢሆን ልክ ነሽ ያልደረሰብሽ ሰው ላይ ምናምን ትኛለሽ። ያየነውን ኢሹ የሆነውን ነገር ነው ያወራሁት። ከዛ መጥተው እንደዚህ ምናምን እነሱ ለሚመቻቸው ሊያን አላረግናትምና ሊያን አልጣልናትምና ወይ ምንድነው አልጣልናትም ምን አባታችሁ ላይ ነው የምትጥሉ? ምን አባታችሁ ላይ ሰቅላችሁ ነው? ምን አባታችሁ ላይ የምትጥሉ? ሲጀምር ራሴን በራሴ ነው እዚህ የሰቀልኩት። ሊያዬ ብሎክ ልቾዬ ብሎክ ማንን ማሬ ራሴ በራሴ ያስቀመጥኩኝ፣ ራሴ በራሴ ያሳደግኩኝ፣ ራሴን በራሴ ያቆምኩኝ። ማንሽም ብታወሪ፣ ብትንጫጭ፣ ብትለፈልፊ፣ ብትሳደቢ ምንም አባሽ አታመጭ። ማናችሁ ማለት ጨምላቅ አላላ ጋስ ሏኝ እንዴ የቤታስ ደግሞ ገስ መታያለች ነው። የሰው ልብ ከዚህ በፊት ቢሰብራችሁ ድጋሚ ባትሰብሩ ጥሩ ነው። ቤታዬ
ያንቺን ልብ እንኳን ሰበርኩት ስለሚገባሽ ነው። ባይዘው እኔ እኮ እንደዚህ እኮ መሽለጥለጥ እኮ አላውቅም። መጥተሽ ስትሳደብ ነው ስትሳደብ ስለሚገባሽ እኮ ባይገባሽ አለልሽም ስለሚገባሽ። እኔ እናት ነኝ። እናቱኝ ልጄ ላይ ስታሟርችባት በህብረት ህዝብ አስነስተሽ ልጄ ትሙት ስትይብኝ ነበረ። ማህፀንሽ አይደለም ጉሮሮሽ ይድረቅ እንዴ? ይገርማል እንዴ? ይገርማል እንዴ? ለእናት እኮ ነው የሚገባው፣ ለአንቺ አይገባሽም። የሰው ልብ ተሰብሮ ምናምን ልብሽ በጣም ነው እንደተሰበረው አንቺ ስትሰብሪ ነበረው። ከዛም ዛሬ ላይ መጥተሽ ልትናገሪ ትፈልጊያለሽ። ሰው ባትሰብሩ የሰው ከበፊት ህይወታችሁ ትምህርት አይጸጽተኝም። በህይወቴ የማይጸጽተኝ ያንቺ ማህፀን ይድረቅ ያልኩት ቃል አይጸጽተኝም። እግዚአብሔር ምስክሬ ነው፣ አይጸጽተኝም። እግዚአብሔር ልጅ ስጥሽ ግን አይጸጽተኝም። ይሄን ሁሌ ነው የምልሽ፣ አስታውስሻለሁ። ሁሌ ነው የምልሽ፣ አይጸጽተኝም። ከልጄ በላይ ማንም ምድር ላይ አይኖርም። በልጄ ከመጣሽ ብዙ ነገር ልልሽ እችላለሁ፣ ብዙ ነገር ልናገርሽ እችላለሁ። ልጄ ናት አንድ መስመር፣ በቃ አለቀ። ልጄን ከነካሽብኝ እልሻለሁ፣ አለቀ አለቀ አለቀ። ልጄን ነካሽብኝ አልኩሽ። ከዛ ሁሌ ልታወሩ ትፈልጋለሽ እና እኔ የምደነግጥና የምሸማቀቅ ይመስልሻል? አልሸማቀቅም። አምኜበት ነው የምነግርሽ። እኔ አንድ ነገር ስናገር አምኜበት ነው የምላችሁ፣ ሳላምንበት አልላችሁ። አምኜበት ነው የምናገረው። ሳላምንበት ምንም የተናገርኩት ነገር የለም። አምኜበት ነው የምነግርሽ። ምን ስላላችሁ ስላልን ምን አመጣችሁ? እግዚአብሔር ይመስገን። ልጅሽ ትሙት ብላችሁ ልጅ አድጋለች። ነገም ከነገ ወዲያ የሚጠብቃት መድኃኒዓለም ነው፣ ሚካኤል ነው፣ ገብርኤል ነው የሚጠብቃት። ገና በአፍላ እድሜዋ ሶሻል ሚዲያ ላይ ሳይበር ቡሊ አድርጋችሁባት ነበረ። ትሙት ኬኳ ትሙት ለአንድ ወንድ ብላችሁ ማለት ነው። ለአንድ ወንድ ብለሽ የኔ ልጅ በአደባባይ ትሙት እያልሽ ኮመንት ላይ ስታሳምጭብኝ ነው። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎቴ ምኞቴ ነው። ሀና ወይም በቲክቶክ ስሟ የምናውቃት ማርዩ ወላጅ እናት ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስተኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሀና ይደውላሉ። ሀናም በመደናገጥ ቤት ምን ተፈጠረ እንዴ ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስትደርስም የሀና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎች ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያውያን ባህል መሰረት ሀዘናቸውን ኢትዮጵያውያን እንዲካፈሉ ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲ እና አካባቢ የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25 በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። እዛም ላይ መገኘት ትችላላችሁ። ለእህታችን ለሃና እንዲሁም ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው ጋይስ እናትየዋ ላይ አርፎ አሜሪካ ሄደው ኬተሪንግ ጀመሩ። ሊያሽ ሆኒ ሰልፍ ቀይስ ይሄን ነገር መነጽር አድርጌ ዳውራበት እንዴ እናትየዋ ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ፣ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ልጅ ስለሆኑ በአያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው ክትፎ። ከዛ ማሚ እናቴ አበባዬ ምናምን ትያለሽ። በጣም ነው እንደ እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር
ንገሪኝ። አይ ነው ስራ ነው ምናምን ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ የሚያርፉበት ታይም ነው። እንደ ሀበሻ እንደነከሌ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ ያለ ልጆች ምርጥ ማሚ ትሆንቻለሽ። ሌላው ደግሞ ልጅሽ አሁን የወለድሻት አደራ ስላለች ነው የመጣሁት። እናቴን ተነጠቁ፣ እማዬን ነጠቁ እና ቀናቸው ነው ብላችሁ አሁን ነገ ትመጣላችሁ። እርግጠኛ ነኝ ቀኗ ነው ምናምን ትላላችሁ። ቀናቸው ከሆነ ለሌላ ሰው እንግዲህ ቀናቸው ነው ፍታጤ ቀናቸው የምትሉ ሰዎች ቀናቸው አይደለም። ማዘር ተከብሮ የኖሩ ይሄ ሁላ እድሜያቸውን በስነ ስርዓት ለፍተው ልጆቻቸውን አሳድገው የልጅ ልጆቻቸውን እያሳደጉ ጤነኛ ሰርተው ወጥተው የሚገቡ እናት ኢንተርኔት ላይ አውጥታችሁ አቃጥላችሁ ነው የገደላችኋቸው። ይህንን ቲና ላይ እንደተደረገው የሃኒ እናት ላይ ተደርጓል። ታሞ ማያውቀው እናት ምነተሽ እያንዳንድሽ ቀኗ ነው ምናምን እንዳትሉ። ቀናቸው አይደለም። ቀናቸውን ቢሆን ተሰድበው ነው መሞት ያለባቸው ወይስ ተከብሮ? የእናንተም እናት እንደዛ ብትደረግ ቀኗ ነው? አራስ ሴትን ስታምጠለጥሉ እግዚአብሔርን አልፈራችሁ። አሁን እንዴት ላላችሁ ሚዲያ ላይ ስትወጡ እኮ መሰደብም አለ መነቀፍም። ይሄ ነቀፍ አይደለም፣ ማዋረድ፣ ክብርን መንካት ኮንተንት አይደለም። የተከበሩ እናትን ክብር መንካት ኮንተንት አይደለም። ይሄንን አስምሩልኝ። ክብረ ነክ ስድብ፣ ቅስምን መስበር ኮንተንት አይደለም። ሀሳብ ሊኖር ይችላል፣ ሀሳብ መስጠት ይቻላል። ክብረ ነክ ስድብ ክብርን የቤተሰብን ሰላም። አሁን ባልየው ፖሊስ ጠራችባት ነው የተባለው። ትሞትብኛለሽ ተይ በያት ምናምን ሲለኝ ነበረ ማለት ነው። እንኳን ፖሊስ የሚጠራበት ባል በቤተሰብ መምጣት። ለምን ገንዘብ መስራት አለብኝ፣ በቤተሰባችሁ እመጣለሁ። አስገቢኝ። እኔ ማውራት ስለማልችል ዛሬ አንድ ሴት አስገቢኝ ብላለች። በሰላም ነው ቤዝዬ። የሃኒ እናት አርፈዋል። ለቅሶ እንሄዳለን። እኔ ማንንም የመናገር እቅድ የለኝም። ሌላ እናት ታሟል። ታሟል ማዘር ጤነኛ ነበር፣ ደህና ነበር። ሌላ እናት አርፈዋል። ልጅቷን እዚሁ አንደር ስቴት ስለምንኖር ሚዲያ ላይ ወጣሽ አልወጣሽ የሰውን እናት መሳደብ ትክክል ነው? እስቲ ንገሩኝ። ሚዲያ ላይ ሆነ ምድር ላይ የሰውን እናት መሳደብ ትክክል ነው? እናትሽን እሺ ሚዲያ ላይ አልወጣሽም፣ መሬት ላይ እስቲ እንስደባቸው፣ ትክክል ነው? የእናት መሰደብ የእናት መሰደብ ነው አይደል? አንድ ደቂቃ አለሽ። የእናት መሰደብ ምንም ቀለም የለም ወይ? አንድ ደቂቃ አለሽ። ሊሊ ሰላም ነው?
እግዚአብሔር ይመስገን። ባለፈውም እንደው ስለሷ ጥሩ ነገር ስታወሪ ሰምቼሽ አንቺ ብቻ ላወራሽ ፈልጌ ነበር። እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃን የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም ብታይ። ያኔ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ልጆቿ አልፋ ለአካባቢው ሁሉ እናት የሆነች በጣም ጀግና የሆነች እናት። ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፏን እንዳጫፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታይቀርና ኢትዮጵያ እንኳን ልንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዳደውኝ በጣም ከባድ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርላት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ስጋቢ እናቴን ሰታ እናቴን ተነጠኩ አለች ሀና ሊሊ። እቺ እናት ምን አይነት እናት እንደሆነች ልንገርሽ፣ ምን አይነት እናት እንደሆነች ልንገርሽ። አካባቢው ላይ የሆነ ፕሮግራም የሆነ ሰው ቤት ቢኖርበት ቀድማ ሄዳ ሰው ሄዶ ሳይጠይቃት አንድ ነገር እንዳይቸገራችሁ መታችሁ ሁሉ ነገር ውሰዱ፣ እኔ ባልኖር ሰራተኛዋን የፈለጋችሁትን ነገር በቃ ምን ልበልሽ፣ እድር አንድ ሙሉ እድር ነበረች ብቻዋን። ለትንሽ ትልቁ የበላ የጠገብ አንድ ሰፈር ነበራችሁ እሳቸው ጋር። ኧረ ሰፈር በቃ ሀኒ ራሱ ማለት ነው። አሁን እንደዚህ ሆና የአራት ልጆች ወልዳ ስትታይ ሀኒ ትልቅ ሰው ትመስላለች አይደለ? እኔ ታላቋ ነኝ። ቀድማኝን ያገባችው ልጅ ሆና ስላገባች ቶሎ ቶሎ ወልዳ ነው እንደዚህ ሆነችው። አብረን አንድ ሰፈር አንድ ላይ ነው ያደግነው። እናቷ ጎረቤታችን፣ በቃ የእናቴ በጣም ጓደኛ ናት እንዳለ። በቃ እኔ እግዚአብሔርን ነው የምልሽ። በቃ መናገር አልቻልኩም። እኔ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር መሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስሙት። ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያሉ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩ። ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው። እኔ እውነት እግዚአብሔር ምስክሬ ነው ለሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ያ ብዙ ጊዜ ያ እናትን ትጎዳለች ምናምን ትላላችሁ። እኔ እናቴ ሳልጠግባት የተለየው ልጅ የሰውን እናት እንዴት ትጎዳለች? እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚል። እናቶቻችሁ በቃ
ስትንከባከቡ ሳይምር ነው ደስ የሚወዳችሁ እና ለምን ይመስላችኋል ያልገባችሁ ነገር? እኔ yes it's for me thank you ለምን ይመስላችኋል? ዛሬ ላይ እናቴ ሁሌ ነው የምላችሁ፣ ዛሬ ላይ እናቴ ብትሆን እንደ ንግስት ነው ማኖራት። ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባሬ ያኖራታለሁ። ውሃ አታነሳም ብዬ ነው የማስበው። ምክንያቱም አጥቻት ጉዳቱን የማውቀው እኔ ነኝ። የእናቴን ማጣት እኔ ነኝ የማውቀው ስላጣኋት ማለት ነው፣ ስለሌለች። ስለዚህም ነው በቃ እናቶቻችሁን አንቀባሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ትጠላለች ምናምን ማንም እንኳን አይደለም እናንተ በሚዲያ የምታውቁኝ በአካል የሚያውቁኝ ይመሰክራሉ። የሰው እናት የኔ እናት አድርጌ የምንከባከብሽ ነገሮች ተገጣጠሙ። እኛ ከምናወራው በላይ ወይም እኛ ከምንለው አስተያየት ከምንሰጠው በላይ እንደሷ አላዘንም። እሷ ምንም ቢሆን እናቷ ናቸው። በዛ ላይ ስለ እናቷ በዚህ ደረጃ ስንወያይና ስንነጋገር የበለጠ ልቧን መስፈር ነውና እባክሽ የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉሽ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። እንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች። ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር ይመሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስቡት። ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያሉ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩ። ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው እኔ ሁለት እግዚአብሔር ምስክሬ ነው። ለሳቸው በመጨነቄ ከሷ በላይ እኛ አልታመንም፣ ከሷ በላይ እኛ ልባችን አልተሰበረ። እናቷን ያጣች ቢያንስ እንተዋት። ማውራት ካለብን ግን ስለ ራሳችን እንነጋገር። እኔ ነው አይደለ የተናገራችሁኝ ያላችሁት፣ ምክንያት እኔ ነኝ አይደለ? ይቅርታ እኔ እኮ በጣም ይቅርታ ሮዚ ጋይስ ጓደኛም የላትም። እናቷ ብቻ ናት ጓደኛዋ። ዘንጣለች በጣም ነው በቃ እንደቀናባት የመንፈስ ቅናት ታጥምኩ ጋይስ ታድላ ምን ታድላ ምናምን ላድርግ ነብይ ነው በጣም በቃ ብስልኝ ማያጅ ሳሙና ባዝ ብትሄድ ከእናቷ ጋር ቫኬሽን ቢወጡ ከእናቷ ጋር አሜሪካ ሀገር ተቀምጠው በቃ በሷ እኔ ደስታለሁ ጋይስ ማርያምን ምን ታድላ ምናምን በቃ ከዛስ በኋላ ፕሮግራም ምናምን እንትን ምንድነው ሳይ ፕሮግራም ጓደኛ አላት የጂቪኒየር ጓደኛ ማጓደኞች እንዳሏት ማውቃለሁ። ነው ስትዝናና የምታደርገው ነው የምነግራቸው። አሁን እኔ ሚዲያ ላይ የማየውን ነው አማውረው። የሆነ ክርስማስ ሲሆን የሆነ ፕሮግራም ሲኖር ምናምን ለእናትየዋ ጊፍት እናትየዋ ሲያምሩ ጋይስ ሲያምሩ አይታችኋቸዋል። ያ አሁን ስታዩ እንደዚህ ታወራላችሁ አያችሁ አይደለ? በቃ ማለት ሚዲያ ላይ ስላመጣችሁ አሁን እያወራሁ ነው። አሁን የእንትን አይደል ያየሁትን ነው የምናገረው። ቫኬሽን ስትሄድ እናትየዋን ይዛ ሳሙና ባስ ስትሄድ አሜሪካ ሀገር ስቲም ሲገባ ስትሄድ ከእናቷ ጋር እንዴት እንደምታስቀናኝ በቃ ቀናሉ ታድላ በቃ እንኳን አይቆጫትም ማለት እናቴን በሉብኝ እያለች ደግሞ ያቺኛዋ እንደዛ እናቴን በሉብኝ እናቴን ደፉብኝ። ማይ ጉድነስ እንደዛ ካለች ግን በእውነት በጣም እሷም ጤነኛ አይደለችም ልጅቱ ራሱ ማለት ነው። እንዴ እናቴን በሉብኝ ካለች አልሰማሁም። እንደዛ ያለችው ነገር አለ። ያቺ ወሬ ነው ያቺ ነቻ ዝም ብላ የምትቀባጠረው እንቁርቲ ናት ይሄን ነገር ያወራችው። የሚገርምሽ ያቤትዬ የሚገርምሽ ነገር የዮኒ ከሰው በፊት ነው የሰማው። ከዮኒ ጋር በውስጥ መስመር አውርተን እንደሆነ
ዮኒ እኔ አንተ በቃ ሊያሳስቱት እንዳይሆን ብዬ ሁሉ በጣም ፈርቼ ነበረ። በእውነት ነው የምልሽኝ እንጂ አሁን ዮኒ ይሄን ነገር አምጥቶ ቢያወራው ኖሮ እነዚህ ሰዎች መልሰው አንተን ይወቅሱ ነበር። ሁሉ ጊዜ እያቸው ትክክሎች ናቸው። ገብቶሃል? ሁሉ ጊዜ ነገርን አምጥተው አሁን አንተ አምጥተህ ትላንትና ብታወራ ኖሮ ሌላ ነገር ነበር የሚፈጠረው እንጂ ዮኒ ከማንም በፊት ዮኒ ሰምቶ በውስጥ አውርተን ነግሮኝ እኔም ራሴ ደንግጬ በቃ ዝም ምን ያልኩት እውነቱ እስከሚረጋገጥ አላወራም በጭራሽ። እነዛ ግን ልክ ወሬ እንደቶሎ ቸኩሎ ተጣድፎ በሌሊት መተው ሲቀባጥሩ ነበረ። ለቅሶ እኮ ቁጭ ብሎ በቃ ለቅሶ ቁጭ ብሎ ማማቂያችሁ ነው ይሄ በቃ ፍምስና እንደ እንትን አድርጋችሁ ይዛችሁታል። ግን ኖ ዌይ አትፈምሱ። ለምን እናንተ ከብዙ ነገር የተነካካችሁ ናችሁ። ውስጣችሁ በእውነት ታጥቦ የማይጸዳ ነገር ስላለባችሁ እናንተ እውነት ትክክለኛ ሰው ብትሆኑ ፌር ሆናችሁ ትላንትና እንደበግ እሳቸውስ እግዚአብሔር በፍቃዱ በቤታቸው እግዚአብሔር በቀናቸው ሞቱ፣ ነፍሳቸውን ይማር። እናንተ እኮ በቢላ እንዲተሰክስጎ ለተገደለ ህፃን እኮ ያልቆማችሁ ያላወራችሁ ሰው ደግሞ መጥቶ ሲናገር ደግሞ ያንን ሰው የምትኮንኑ ናችሁ። ገባችሁ? እናንተ ሰው አይደላችሁም፣ በጭራሽ ሰው አይደላችሁም። እንደ ሰው እናንተ መቆጠር የለባችሁም። በእውነት ሊያን የመናገር አቅምም ሞራልም ምንም የላችሁም። ከሞራል አንፃር ከታየ ቪዲዮአቸው ከታየ ሊያለችው ነገር በእውነት አሁን የልጅቱ የቤተሰቡ ቪዲዮ በሙሉ ዝም ብለህ ስታዩ ከማን መጀመሪያ ያየሁት ጊዜ ማለት ነው እነሱ የሆነ ዩኒፎርም ቤተሰብ ለአርገው ቤተሰብ ዩኒፎርም ለብሰው ምናምን እናትየው ግን ህፃኑ ልጅ ይዘው ከኋላ እንዲቀሩ ዩኒፎርም ያበላሻሉ፣ ሰልፍ ያበላሻሉ። እነሱ የሆነ ጥቁር ሱፍ ምናምን እሱም ቪዲዮ ነበር ያየሁት የመጀመሪያ ሰዓቸው እነዚህን ሰዎችና ከዛን ጊዜ ጀምሮ ያለውን ሁኔታ እንኳን ብታየው ማለት ነው ሊያ ያለችው ነገር it's the truth like ምንም እንዋሸው ሀቅ አይደለም። እናትን ታመጣለህ እወዳታለሁ ትላለህ ቪዲዮ ባታሰራቸውስ ባይሰሩስ እንዴ የሆነ በቃ ስሩ ተብሎ የሚሰሩት ነገር እንደሆነ ሁሉ ያስታውቃል። ያብዬ እሱ በቃ ይቀር ኦሬዲ እንትን አደረ እሱ እንትን ይበል ግን ያመጣውን ጣጣ ለሌላ ጊዜ ቤተሰቦቻችንን ባናመጣ አብሶ እናት እኛ እንደልባችን እንውጣ። ግን ፋሚሊዎቻችን እናት አባቶቻችንን አናምጣ። የኛ ህዝብ እውነት እንጨት ይሰብራል ምላሳችን። በእውነቴን ነው የምላችሁ። ባለፈው ዱባት የነበረችው አሜሪካን አለች አይደለ? የእሷ እናት ሞቱ ብለው ፖስቷቱና ድንገታው ቀልድ ነው ውሸት እንደ ያው ሀበሻ እኮ የሚደነግጥልሽ አንቺ ስትሞጪ ነው እኮ አየሽ። ወይኔ ምናምን ድንግጥ ይላል ሁሉም። ስንሞት ከምታዝኑልን በቁማችን እዘኑልን። እግዚአብሔርን የምሬ ነው። ሰው ስሞት ማዘን ይወዳሉ አምላኮች። እኔ በጣም የሚገርመኝ ሰበናፑነቱን ነው። እግዚአብሔርን የምሬ ነው። ስንሞት ብቻ የምታዝኑልን ሰዎችስ ፈጣሪው ክርስቶስ አድለኝ። ማን ነው? ኧረ ተውኝ እስቲ እኔ መናገር ሁላ ከበደኝ። ውዶቼ የዛሬው ቪዲዮ ይመስል ነበር። ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በየቀኑ የምለቀው ቪዲዮ ይደርሳችኋል። ያ ብሎግን ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።